እስኪ እዚህ ውስጥ ለኔ ወንጌል የመሰከረ እስኪ እዚህ ውስጥ እኔ ላይ ጁን የጫነ በኦርቶዶክስ እያለሁ አሁን አይደለም ብለ ማን ነበረ መጥቶ ሹክ ያለኝ? ማንም። ቀናተኛ ነኝ። እግዚአብሔር ምስክሬ ነው። በጣም ነው መወደው ተዋህዶን። ለዛ ነው የወጣትነት ዘመኔን አላቀውም። እኔ ሶደሬ፣ እኔ ላንጋኖ፣ ሌላውን አላቀውም። ገጠር ለገጠር ይሄን ወንጌል ይዤ በየመቃብር ቤቱ እየተኛ እውነት ነው ብዬ ባመንኩበት የሕይወት ሥርዓት 2 ወር 3 ወር ከአዲስ አበባ ወጥተን አንገባም። እውነትን እፈልጋለሁ። እኔ ማንም አልሰብክም። ለዛ ፊት ለፊት ተገናኘን። እግዚአብሔር ምስክሬ ነው የምላችሁ። ወደፊት ይሄን በተመለከተ እኔ ሌላ ምስክርነት ስላለኝ አሁን ለዚህ አይደለም የወጣሁት። እኔ ምንድነው ሚስጥሩ? ተበድሎ ነው ወይ በጋሻ የወጣው ምናምን? ማንም አልበደለም። እኔ ጠራኝ ኢየሱስ። ይኸውላችሁ ሲጠራኝ የወርቅ ዙፋን ላይ ተቀምጦ አይደለም የጠራኝ። ይኸው እግዚአብሔር ሕዝብና በሱ ፊት ቆሜ ነው ማውራችሁ። የሆነ የጦር ጀነራል መስሎ አይደለም የጠራኝ። መስቀል ላይ እንዴት እንደተቸነከረ እንደቆሰለ ምንድነው የሰቀሉት? ይሄ በስዕል የተገለጠልን ውሸት ነው። ምንድነው የሰቀሉት እላለሁ። አይሁድ ምንድነው የሰቀሉት? በድብደባ አይኑ ጠፍቷል። በጠፋው አይኑ እንደተሰቀለ እኔን ያየኛል። በራእይ ነው ማየው። ይሄን ያየኛል። ዝም ብሎ ያየኛል። አይናገርም እና ወደ እኔም አይልም። ዝም ብሎ ነው ያየኛል እሱ። እና ይሄ የሆነው የዛሬ 7 ዓመት ነው። ልክ 7 ዓመቱ ነው። 7 ዓመት ነው። ረጅም ሰዓት ነው። ራእዩ የትላንትና ማታ ያህል ነው ትዝ የሚለኝ። በፍጹም ከአይምሮ ውስጥ አይጠፋ። በዛን ጊዜ ዝም ብሎ ነው እኔ በዛው ቀጥል የሚለኝ መስሎኝ ነበረ። ይሄን ካየው በኋላ በዛው ቀጠል ወጥቼ አውስትራሊያ ሄድኩ ለአገልግሎት። ወጥቼ እዚህም ኢትዮጵያ ውስጥ አንዳንድ ቦታዎች ላይ ሄድኩኝ። ግን ያን ነገር አይቻለሁ። ከዛ በኋላ እንደ ድሮ መሆን አቃተኝ። እንደ ድሮ ኖርማል ሆኖ መስበክ 1 ሰዓት 2 ሰዓት ለመስበክ አቃተኝ። ገና አፌን ስከፍት የሚመጣው ያ ችንካር ነው፣ የሚመጣው ያ ብርሃን ነው። እውነቴን ነው የምላችሁ። ብዙዎቻችሁ አይታችሁት ሊሆን ይችላል። ማንም አውርቶ እኔን ሊቀይረኝ አልቻለው። ማንም ሰብኮ እኔን ሊቀይረኝ አልቻለው። እንደ በግ ዝም ብሎ የቀየረኝ እሱ ብቻ ነው፣ ክርስቶስ። ፍቅር ነው ባካችሁ። የእኛን ጌታ ኢየሱስን ያላገኛችሁ ሰዎች፣ በዓለም ላይ ያላችሁ፣ በሌላ ሕይወት ሥርዓት ያላችሁ የእኛን ድካም አትዩ፣ የእኛን መራራነት አትዩ። ኢየሱስ ብቻውን እሱን ነጥላችሁ ትዩ። እሱ ፍቅር ነው፣ እሱ ሰላም ነው፣ እሱ ረፍት ነው። እሱ እንደኛ ገዳይ አይደለም። እሱ እንደኛ ዘረኛ አይደለም። እሱ እንደኛ አሳዳጅ አይደለም። እሱ እንደኛ በገንዘብ ፍቅር የሰከረ አይደለም። ኢየሱስ ፍቅር ነው። ኢየሱስ ፍቅር ነው። ፍቅር ነው ኢየሱስ። በምንም እኮ አንዳንዶቻችሁ አድሏችኋል። ኤክስፕሌን ታደርጋላችሁ ኢየሱስን። ምን አይነት ጉልበት ነው? ምን አይነት አቅም ነው? ታብራሩታላችሁ። ወደ ፍቅሩ ምንጭ እየተጠጋን ስንሄድ ውሃው እያጠለቀን እየሰፈቀን ሲሄድ ንግግራችን ሁሉ ይደክማሉ፣ ቋንቋዎቻችን ሁሉ ይሞታሉ፣ አማርኞቻችን ሁሉ አይገልጡትም። ምናልባት እንባ ብቻ የወደደን የምንለው ለዚህ ነው። ከኃጢአታችንም በደሙ ላጠበን መንግሥትም ለአባቱ ለአምላኩ ካህናት እንድንሆን ያደረገ ይላል። እኛን እኮ መንግሥትና ካህናት ነው ያደረገን። ዱዋሊቲ ነው። በምድር ላይ ገዢዎች ደግሞም ካህናት
የጽድቅ ካህናት ሰዎችን ሁሉ ከእግዚአብሔር ጋር ታረቁ እያለን ስለ ክርስቶስ የምንናገር ነን። ኢየሱስ ክርስቶስ ያድናል። ያድናል ወገኖቼ፣ ኢየሱስ ያድናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ሌላ የለም። የሚያድን እሱ ነው። የሚታደግ እሱ ነው። ነፃ የሚያወጣ እሱ ነው። ጨለማውን የሚገልጥ እሱ ነው። ከዚህ ቀን ጀምሮ ኢየሱስ አዲስ አበባ ላይ ፋሽን ይሆናል። ኢትዮጵያ ላይ ፋሽን ይሆናል።